ከሰይፉ ጋር አንድ ፊልም ሰርቻለሁ ግን ያን ያህል ትውቅ ባይኖረንም ግን ደግሞ ሰይፉን በዚህ ደረጃ ላይክ እኔ እንደዚህ በመጀመሪያ ደረጃ ምን አድርገሃል? ለሰቱን አንድ ጥያቄ ነው ጠይቀው። አንቺ ልጆችሽን ልጆቼ ሰግጡ እባካችሁ ደድቡና ፈምሱ ታያቸዋለሽ ወይ? ጥያቄ ያምለሰትንና የዚህ አዶናይ ኢንተርቪው እኔ አይቼዋለሁና ያምለሰት ብቃት ከአእምሮ በላይ ነው ማለት ነው። እኔ እንደውም ሰይፉ ላይ ባለመቅረቡ በጣም ደስ ብሎኛል በዚህ ምክንያቱም ሰይፉ ላይ ቢቀርብ ኖሮ አዝናኝ ጨዋታ ቀልድ ምናምን ነገር ነው እንጂ እንደዚህ ዲስማ ሲሪየስ የሆነ ቪዲዮ ወይ ደግሞ ሲሪየስ የሆነ ፖድካስት ያንን እንደ ኔጌቲቭ ነገር ከወሰዳችሁበት ወሰዳችሁ ግን ለአደባባይ ለሚዲያ ፍጆታ የምታረጉት ሰይፉ አንተ ፕሮግራም ላይ እኮ ከአዶናይ ባሱ ሰዎች ቀርበዋል። ዮኒ ማኛ ቀርበዋል። ባሏ ልጆቿን እንዳያረገች ሴት ቀርባለች። 3 ልጅ ወልዶ ከሚስቱ ከሌላ ጋር ሲማ ሰላም ጤና ይስጥልን ውድ አሞን ሪያክት ቤተሰቦች እንዴት ናችሁ? እኛ አለን ደህና ነን። ሰሞኑን ሶሻል ሚዲያውን አንድ ቃል ተቆጣጥሮታል። እሱም አዶናይ 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 የሚል ቃል ነው። እኛም ታዲያ ዛሬ አዶናይ ከአምለሰት ጋር ያደረገውን ቃለ መጠይቅ እናንተ ውድ ቤተሰቦቻችን 1 ሰዓት ሙሉ ቁጭ ብላችሁ ከምትመለከቱ ያወራቸው ፍሬ የሚባሉ ሐሳቦችን ቆረጥ አድርገን ይዘን ወደ እናንተ መጥተናል። እንዲሁም ደግሞ ሶሻል ሚዲያውን ሰሞኑን እንዳልኳችሁ አዶናይ ነውና የተቆጣጠረው በርካታ ቲክቶከሮች በሁለት ተከፍለው እየተከራከሩ ስለ አዶናይ እያወሩ ይገኛሉና እነዛ ቲክቶከሮችስ ምን አሉ የሚለውን ሐሳብ ጨምቀን የኛንም ማስተያየት አክለንበት ከዚሁ ቀጥታ ለእናንተ እናደርሳለን። እናንተ ደግሞ ያላችሁን ሐሳብ አስተያየት በኮሜንት መስጫ ቦታው ላይ አስቀምጡልን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንለፍ። ሌላው አዶናይ ባንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሐሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ካንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው? በጣም አሁን ሰዎች ሜቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወደሃለሁ አከብራለሁ ስለ ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። which is አንድ እንደምታከብረው ሰው ደግሞ ላንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አለ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን maybe okay that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። I apologize ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። by the way አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ ባንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁሉ ጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሐሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የነሱ ቋንቋ አንተና አሁን እኔ አይደለሁም። ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ
ድልድይ ነህ ለእኛ ጀኔሬሽን እና ለልጆቻችን ጀኔሬሽን ድልድይ ነህ እና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረግኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቼ አላቅም። አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክትፉሊ በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ይሄ ኢቭን ጊዜም የለኝም አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም ነው ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ግን ደግሞ ሰይፉን በዚህ ደረጃ ላይክ እኔ እንደዚህ በመጀመሪያ ደረጃ ምን አድርገሃል? በመጀመሪያ ደረጃ ዲቻ ባይዘው ያንተ ጭንቅላት በጣም ስማርት ነው። የአዶናይ ጭንቅላት በጣም ስማርት ነው። በጣም ጎበዝ ነው። ጭንቅላቱ ሳላደንቅለት አላልፍም። ምክንያቱም ነግሬያቸዋለሁ። የትግራይ እናት ሳትነሳ ሳትረዳ ልጆቿን ይዛ ጎዳና ላይ ሳትወጣ ቀርታ አይደለም። ባለፈው ነግሬያቸዋለሁ። የአማራ የኦሮሞ ባድ ዲቻ ጋር የሄደበትን ሪዝን አይኑ በቃ በጣም ጭንቅላታችሁን ለሚዲያ ለመጠቀም ስትጀምሩ የምትጫወቱ ጨዋታ ይሄ ነው። በቃ አለቀ። ስለዚህ ላይክ እንደ ቢግ ዲልም አይታዩም። ካለ ላይ ነው ያደረግከው። ሰው በሚዲያ ታሳያለህ፣ ሜክ ታደርጋለህ ምናምን ያው ላይክ ዋው ምናምን ተብሎ ሚደን ያው የኛ ህዝብ ትንሽ ነገር ዲኮር እንደዚህ የሆነች ነገር የታየ ነገር ስለሚወድ ካቡና እንድትበጣጠስ አደረጉ እንጂ ትላንትና እኮ እዛ ቁጭ ብለህ ሰይፉ ፋንታውን ላይ መቅረብ ፈልጋለሁ ብለህ ስትማጸን ነበረ። ዛሬ ላይ ግን ሀይ ሆይ አድናቂ ምናምን ጎበዝ ምናምን ብራቮ ጀግና ቴዲ አፍሮና አዶናይ ምናምን ስትባል ሮፍናንን ስትተቸው አውቶቸው እኮ ምናምን ሲባል ላይክ በጣም ራስህ ጭራሽ ሰይፉ ላይ ከሰይፉ ጋር ራስህን አነጻጸርክ። እያወዳደርኳቸው አይደለም። ሲጀመር ከሰይፉ ጋር አትወዳደርም። በመጀመሪያ ደረጃ ሪስፔክት ሰተን ያወራው ሪስፔክት ሰተን ያወራው ነገር ግን ለተሳዳቢና ለተቾች ነው አሳልፈ የሰጠው። ንግግርክ ንቀት የተሞላበት ነው። ግን አክብሬ ያለው ግን እናት የሚጫወት አይነት ጨዋታ ነው የተጫወተውና በጣም ነው የሚደብረው። አዶናይ ተረጋጋ፣ በጣም ተረጋጋ። አምለሰቱን አንድ ጥያቄ ነው የምጠይቀው። አንቺ ልጆችሽን ልጆቼ ሰግጡ እባካችሁ ደድቡና ፈምሱ ታያቸዋለሽ ወይ? ጥያቄ አንቺ ታሳያለሽ ወይ? የአዶናይን ቪዲዮ ይሄን ቪዲዮ ለልጆችሽ ታሳያለሽ ወይ? ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀታ ይታባት አምለሰት ሙጬ ቱራንትና ምሽቱን አዶናይን እንግዳ አድርጋ አቅርበዋለች። እንግዲህ ከዚህ ዝግጅት ወጣቶች ታዳጊዎች ምንድነው የሚማሩት? እንደምታውቁት እንግዲህ አዶናይ ድንግልናን ያጣሁት ገና 7 ዓመት 8 ዓመት ህፃን ልጅ ሆኜ ነው ብሏል። ከዛ ጊዜ ጀምሮ ሸጋ ወይም ደግሞ ጉሎ ወሲብ እፈጽማለሁ ብሎ እንግዲህ በአደባባይ የተነገረ ነው። አዶናይ አሁን ለምሳሌ በትንሹ እድሜው 35 ዓመት ነው ብንል 25 ዓመት ሙሉ ከዚህ እጅግ በጣም ከሚያጸይፍ ነውረኝነት ወይም ጉሎ ወሲብ ጋር የኖረ ሰው ነው። አሁንም ከዚህ ችግር ጋር እየታገለ ቪዲዮ ማስረጃው ስላለ ነው። እሱም በተደጋጋሚ ተናግሮታል። አሁንም ከዚህ ችግር ለመውጣት እየታገልኩ ነው ያለ ራሱ እንኳን አልተወጣም። እውነቱ ነው ላጭ እኔ ለስሙ ለቃሉ ራሱ ማለት ነው። ለዚህ አሁን ለዚህ ለሰቃ ለጎራ ምንድነው ጉሎ ሲል የሚባል አማርኛ አምናረጋ 20 ምናምን ዓመት እስኪሆነ ድረስ አላቆም ቋንቋን ራሱ ለምን አይምሮይ ተጠምዷል። በእውቀት በስፖርት ወሰራ በብዙ ጉዳይ ጭንቅላቴ ተወጥሮ ይሄን ማስብበት ጊዜ አልነበረኝም። ነገር ግን የና አዶናይ ሐሳብ ገና ህፃናት ልጆች ጨቅላዎች ልጆች በዚህ ጉዳይ እንዲጠመዱ 24 ሰዓት እንዲያስቡ በዚህ ጉዳይ ምንድነው ብሎ እየጠየቁ እኮ ነው ልጆች ታዳጊዎች እኮ። ይሄ የአዶናይ ቪዲዮ በሚሊዮን ሼር እየተደረገ እየታየ ስለሆነ ቤተሰቦቻቸው ሲወጋ ማለት ምን ማለት ነው? ጉሎሲ ምንድነው እያሉ እኮ ቤተሰቦቻቸውን እያስጨነቁ እኮ ነው። አምናረከይ ቀልድን አይደል ያዛችሁት እናንተ? ህፃን ልጆች ዛሬ ኢትዮጵያ ውስጥ ከ100 ሰው አንድ ሰው ኤችአይቪ በሽተኛ ነው። ከ1 ሚሊዮን በላይ ታማሚዎች ወገኖች አሉ። ከ800 ሺህ በላይ ወላጅ አልባ ህፃናት አለን። ያለንበት ስግጥናና ድድብና አላነሰ ነው። 800 ሺህ በላይ ልጆች ወላጅ አልባዎች ናቸው ኢትዮጵያ ውስጥ በኤችአይቪ ምክንያት። ሰግጡ ደድቡ ወገኖቼ እየተባለ እየተጨፈረ ነው ያለው። አይ መሰገጥ ማለት እኮ ሰው ምን ይለኛል ማለት የለውም ነው። አሁን መሰገጥ ስድብ ነው። ከነጭ ሰገጤ ማለት ስድብ ነው። ለምሳሌ ተከበራችሁ ትልልቅ ሰዎች ሰገጤ ብለን ብንጦራች ደስ ነው እንደሚላችሁ ስድብ እንደሆነ እናውቀዋለን። ሌላ አማርኛ ላይ ለመንቆለባበስ አትሞክሩ። መሰገጥ ማለት መደድብ ማለት ብልግና ነው፣ አላዋቂነት ነው፣ ድንቁርና ነው። መሰገጥ ሌላ አማርኛ አትስጡት። አምለሰቱን አንድ ጥያቄ ነው የምጠይቀው። አንቺ ልጆችሽን ልጆቼ ሰግጡ እባካችሁ ደድቡና ፈምሱ ታያቸዋለሽ ወይ? ጥያቄ
ነው ወይስ ያንቺ ልጆች የቴዲ አፍሮ ልጆች አይሰግጡም አይደድቡም? መልካቸውንም እኮ አለ ተቆጥበው እንደ አንበሳ ልጅ በከፍተኛ ፍቅርና እንክብካቤ ዕውቀት ነው እያደጉ ያለ አንቺ ልጆች። ሌላ ኢትዮጵያዊ ግን ይደድብ ይሰግጥ አይደል? ምንወዳቸው ህዝባችንን እስከወደዳችሁ ድረስ ነው። ምናከብራቸው ህዝባችንን እስካከበራችሁ ድረስ ነው። 4 ነጥብ። አንቺ ታሳያለሽ ወይ የአዶናይን ቪዲዮ? ይሄን ቪዲዮ ለልጆችሽ ታሳያለሽ ወይ? ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ ልጆችን በተገኘበት መድረክ ከጨነቃቸው ከዶበራቸው ፈጽሙት። ይሄን ነውረኝነት እያለ እንደዚህ ሀገር ላይ የሆነ ሰው ደህና ሰው ነው ሲባል ሄዶ የሚነሳበት ነገር ምን እንደሆነ አይገባኝም። የአዶናይ አድናቂዎች ያቀርቡለታል። በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ምንድን ነው ማለት? እሺ ጋይስ፣ ይሄ ፖስት ሰይፉ ጋር እንዲደርስ ሁላችሁም መቶ ጊዜ ሼር ኮፒ ሊንክ አድርጉት። እንደ ሰይፉ አሁን ሰይፉ እንደተናገረውና እንደዚህ አይነት አስተሳሰብ ያላችሁ ማለት ሰዎች ላይ እንከን ስታገኙ ኦር ሰዎች ኃጢአት ሰሩ ብላችሁ ስታስቡ ለሚዲያ ፍጆታችሁ የምታረጉ ሰዎች እናንተን ሳስብ በመጀመሪያ ወደ አይምሮ የሚመጣው ምን እንደሆነ ታውቃላችሁ? የእግዚአብሔር ምህረት ነው። የስንት ሰውን ጉድ፣ የስንት ሰውን ገበና፣ የስንት ሰው ኃጢአትን እያወቀ እግዚአብሔር አልፎ ገበናችን ለሰው አይሰጥም። ሲቀጥል ወደ አዶናይ ስመጣ አዶናይ የተናገረው ነገር ስለ ሴጋ ያወራው ከመጥፎ አንግል አይደለም፣ ሰዎች እንዲማሩበት ነው። አንድ የስነ ልቦና ኦር ደግሞ ዶክተር ብታመጣ ያንን ታወራለች፣ ማስተርቤሽን ሰው እንደሚጎዳ ምናምን። ሲቀጥል እኔ እዚህ ቲክቶክ ላይ አዶናይ አሁን ለምሳሌ ድሮ ያኔ ገንዘብ በመሰብሰቡ ለሱ ከዛኔ ሀብታም ልጅ ሆኖ በመገኘቱ ስለ ሴቶች ቅበጪ እሳይ ምናምን በአንዳንድ በብዙ ነገሮች ላልስማማ እችላለሁ ከአዶናይ ጋር። ግን ስለ አዶናይ መስክር ብባል አዶናይ በጣም ካይንድ ነው፣ በጣም ፖላይት ነው፣ ጨዋ ሰው ነው። ንግግሩ ራሱ እኛ እንሳደባለን እኮ እሱ አይናገርም። ሰዎችን ሲሳደብም አይቼው አላውቅም። ያንን እንደ ኔጌቲቭ ነገር ከወሰዳችሁበት ወሰዳችሁ። ግን ለአደባባይ ለሚዲያ ፍጆታ የምታደርጉት ሰይፉ፣ አንተ ፕሮግራም ላይ እኮ ከአዶናይ ባሱ ሰዎች ቀርበዋል። ዮኒ ማኛ ቀርበዋል። ባሏ ልጆቿን እንዳያረገች ሴት ቀርባለች። 3 ልጅ ወልዶ ከሚስቱ ከሌላ ጋር ሲማግጥ የነበረ ሰውዬ ቀርበዋል። ስንት ዘፋኝ ሴቶችን ህይወት ያበላሸ ሰው ቀርበዋል። ይልቁኑ ደግሞ እናቶችን ያስለቀሰ ወይ ብዙ ነገር ያደረገ ሰው ቀርቧል። በፖለቲካውን ብትሄድ ደግሞ 3 መንግስት ተቀያይሯል። አንተ እዚህ ፕሮግራም ከጀመርክ ስንት ሰው ቀርቧል? የስንት ሰው እንባ ያለበት ሰው፣ በጣም ብዙ አይነት ሰው እኮ ቀርቧል። አንተ ጋር ወንጀለኛ ቀርቧል፣ ብዙ ቀርቧል። አዶናይ ሴጋ ስላለ ብቻ ነውር ነው ተብሎ እንደዚህ እንዴት ይሆናል? ሁሉንም ተው። አሁን በቅርቡ ያቀረብካት ዩቲናስ ከራቼ ጋር እኮ የቅርብ ጊዜ ትውስታችን እኮ ስለ ጀላቲ ሲያወራል ነበር። ጀላቲ መጥባት ምናምን ለምንድን ነው የአንዳንድ ሰዎችን ኃጢአት ወይ የአንዳንድ ሰዎችን ድክመት ከኛ ጥንካሬ ጋር እያይዘን የምናወራው? ለምንድን ነው? ለምን አንተወም? የሰውን ኃጢአት ለምን እናጎላለን? ወይ ለምን ፈልገው ለሚዲያ ፍጆታ ለምን እናውላለን? እኔ ሰይፉ በጣም ነበር ማደንቅ፣ ከድሮ ጀምሮ ነው የምከታተል። ግን እዚህ ጋር ስህተት ሰርተሃል። አዶናይ በጣም ፖላይት ሰው ነው፣ የምሬ ነው ብላችሁ ብዙ ማያግባባችሁ ሰው ነገር ሊኖር ይችላል ከአዶናይ ጋር። ግን አዶናይ መጥፎ ሰው ነው ወይ ደግሞ ሰዎች የሚንቅ ሰዎች የሚሳደብ ለሚዲያ የማይሆን ሰው ነው ማለት አትችሉም። በጣም ካይንድ ነው እና እዚህ ጋር በጣም ትልቅ ፋውል ነው የሰራው። እንደዚህ የምታረጉ ሰዎች ደግሞ እግዚአብሔር የላችሁ። ሁሉንም የሚያይ አምላክ መሐሪ ሆኖ ተቀምጦ ሳለ እናንተ ብዙ ኃጢአት የምትሰራ በብዙ ኃጢአት የተሸፈነ ነገር እያላችሁ የሰውን ጉድፍ እያወጣችሁ እንዲህ ነው። በጣም ነው የሚያስጠላው። በጣም አንድ ሰው ስለተናገረ ወይ ስለተሳደበም አይደለም መጥፎ የሚባለው፣ በአካል መጥፎ ነገር የሚያረክሰዋል። በጣም ብዙ መጥፎ ነገር የሚያረክሰዋል። እነሱን እያቀረባችሁ መታችሁ እከሌ እኮ እንዲህ ተናገረ እንዲህ፣ በጣም ነውር ነው፣ ሼም ነው። ሼር ኮፒ ሊንክ አድርጉለት ኤቭሪዋን። አዶናይ ጥሩ ነገር እየሰራ ነው። አሁን በርታ፣ በዚሁ ቀጥሉበት። እንዲሁም ሁላችሁም እየሄዳችሁ እሱ ምረጡት፣ የምር ይገባዋል። ይመቻችሁ። አመሰግናለሁ። ሼር ኮፒ ሊንክ አድርጉልኝ። ቴንክ ዩ። የአምለሰትንና የዚህ የአዶናይን ኢንተርቪው እኔ አይቼዋለሁና የአምለሰት ብቃት ከአእምሮ በላይ ነው ማለት ማንም ይሄ አቨሬጅ አይኪው ያለው ሰው መረዳት አይችልም። ከኢንተርቪው እኮ አልፋ ሚረር ቪው ላይ እኮ ነው የገባችው። ሚረር ቪው ልጁ የሚለውን ነገር እኮ ኤኮ ነበር ስታደርገው ኤኮ መዓዛ ብሩ አሁን ትችላለች ማለት ከአምለሰት አንፃር እና በዚህ አይነት ቴዳ ቢጠጣ አይገርመኝም። እኔ እንደውም አጣጣዋለሁ። ቴዳን ይመችሻል።
አንድ ደግሞ ያለኝ ጥያቄ ሰይፉ ፋንታሁን ይሄን ልጅ ምናምን የሽልጥልጡ ልጅ ስላላቀረበ ዘረኛ፣ አምለሰት ደግሞ በአገልግል ስለተቀበለችው መልካም እረኛ መሆኑ ነው። ምን አይነት ግን ልጅ ነው ይሄ ሽልጥልጥ? ኢትዮጵያ በፖርን አዲክሽን በዓለም ሁለተኛ ነች ይላል እንዴ? 80% እኮ የኢትዮጵያ ህዝብ ግብርና ላይ ነው ያለው። አንተ ምን አይነት አይኪው ነው ያለ? አንተ ኪው ነው እንጂ ያለ የሰልፍ ኪው ነው እንጂ አይኪው የለህም። ቪው ነው እንጂ ቫልዩ የለህም። ብዛት እንጂ ጥራት የለህም። ሪል ኢንፍሉዌንሰር ቲክቶከር እኔ ኢትዮጵያ ውስጥ ጥቀስልኝ ካላችሁኝ ይሄ ልጅ ጠቅስላችኋለሁ። የምሬ ነው የምነግራችሁ። ሪል ማለት ኢንፍሉዌንስ የሚያደርግበት ነገር ውሎ ሳያድር መልስ ቶሎ የሚያገኝበት ልጅ ነው እና በቃ ይሄ አመቱ ሲዝኑ ነው። ይሄ አመቱ ሳይሆን አሁን ያለበት ወቅት ሲዝኑ ነው። በቃ እውነቴን ነው። ይሄ ምናልባት 1 አመት 2 አመት ሊቆይ ይችላል። እስካሁን ብዙ ሲዝናቸው ነው ልጆችን አይተናቀለን። እነ ጆን ዳንኤልን አይተናቀለን፣ ናሆምን አይተናቀለን፣ ብዙ ሲዝናቸው የሆኑ ልጆችን አይተናቀለን። ግን የዚህ ለየት የሚያደርጉ ምን ታውቃላችሁ? ኢቭን የራሱን ባዮ ጭምር ነው አምጥቶ የሚናገረው። እኔ እንደውም ሴፉ ላይ ባለመቅረቡ በጣም ደስ ብሎኛል በዚህ ምክንያቱም ሴፉ ላይ ቢቀርብ ኖሮ አዝናኝ ጨዋታ ቀልድ ምናምን ነገር ነው እንጂ እንደዚህ ዲስማች ሲሪየስ የሆነ ቪዲዮ ወይ ደግሞ ሲሪየስ የሆነ ፖድካስት ላይ ያቀርብ አይችልም። ሴፉ ኢንተርቴንመንት ስለሆነ ማለት ነው። ሴፉ ሶ ሙሉ ቪዲዮን ገብታችሁ እንድታዩት ነው ሰጀስት ማድረጋችሁ። ወደ 45000 ፎሎወር ጨምራለች እኔ ቪዲዮን እስካየሁበት ጊዜ ማለት ነው። እና ይሄን ፔጅ ላይክ እና ይሄ ፔጅ ባይዜ ማለት ነው ስለ ሰዎች ባይሆን የምናወራበት ፔጃችንንም ጭምር ነው። ዜና ብቻ አይደለም። ሶ ይሄን ፔጅ ፎሎ እያደረጋችሁ ጋይስ 10000 ፎሎወር አድርገን 10000 የሚገባ ይሄን ፔጅ ፎሎ እያደረጋችሁ ደግሞ ወደዚህ እንደመጣ ኮምፒቲሽን ጠበቀ ውድድር ታጭታሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል? በአዶናይ ስሜቱ እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። እኔ ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ሶሪ የራሴ መንገድ ነው እየኖርክ ያለሁት። አሁን ውድድር ሲባል ሰው ምንድነው የሚመስለው? አንዱን ዝቅ አድርገው አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን። አሸናፊ ብለን ካሰብን ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው። እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነው ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ። ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ ሰራለሁ። ከዛ ውጤቱ ይታያል። ምንድነው ግን ውጤት የምትጠብቀው ውጤት አለ? አዎ አሸንፋለሁ በእርግጠኝነት። አሁን በ4 ዘርፍ ነው የታጨ ነው። 3ቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር የሚል አለ። 4ቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ገባሻ። እሷን ለማሸነፍ ብለው የኔ የሆነ አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ። ይሄ መሆን የለበትም። ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቅኩት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ። እኔም በጣም ነው ኢንጆይ የማደርጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለት ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። እኔ አሁን እሱ ሳይዳውን ነው የማየው።